ተመልከቱ። ይሄ ከዚህ ሴት ጋር የመጣ ሰው ባገኝ እዚህ ጥሩ ነው አለ። in the name of Jesus ምንድነው የምታረጋት አንተ? ምን ልታረጋት ትፈልጋለህ? ምን ታረጋታለህ? አሰቃያታለሁ። ታሰቃያታለህ? ቤቷን ሙሉ አሰቃያለሁ። ቤቷን ሙሉ ታሰቃያለህ? ልበላ ፈልጋለሁ። ልትበላት ትፈልጋለህ? ልጆቿን ይበላሉ። ግንቦት ላይ ይበላሉ። ግንቦት አሁን በላሉ። አሁን ሴቷን በላሉ። አዘጋጅተህላታል? ግንቦት የኔ ነው። ደሟን ልትጠጣ? ግንቦት ያንተ ነው? ግንቦት ላይ ምንድነው የሚደረግልህ አንተ? ታረድልኛል። በግንቦት ወር ከአንድ ጀምሮ የኔ ነው። ያንተ ነው? ወሩ ያንተ ነው? እዚህ ከመጣሽ በኋላ ግን ወሩ ያንተ ነው። እኔን አሳጣችኝ። ኦኬ እንጂ ግን ወሩ ግን ያንተ ነው፣ ግንቦት ወር። ስለዚህ ማታረጋት ነገር የለም። እና በግንቦት ወር ደግሞ ልጇን ሴት ልጇን ትበላለህ? በላለሁ። ግንቦት አንድ በላለሁ። ግንቦት አንድ ቀድማ ይመጣች። ኦኬ ስሙኝ፣ የግንቦት ወር ታውቃላችሁ ለመናፍስቱ ዓለም የተለየ ወር ነው። በግንቦት ወር ለምንድን ነው እግዚአብሔር አምላክ ሚያዝያ ላይ መጥቶ ስለ ሪስቶሬሽን የሚነግርህ? ገብቶሃል? ግን አልገባችሁም እኮ። ስለ ተሐድሶ የሚነግርህ፣ ስለ ጸሎት የሚነግርህ፣ ስለ ኃይል የሚነግርህ ሚያዝያ ላይ መጥቶ ግንቦት ከመግባቱ በፊት መጥቶ ያንተን ህይወት በግንቦት ላይ ጢቢ ጢቢ መጫወት የሚያስቡ ጠላቶች ራሳቸው ጢቢ ጢቢ ተጫወቱባታል። አሜን አላልክም? አሜን። ምክንያቱም የግንቦት ወር እያንዳንዱ ቀን 30ውም ቀን ደም የሚገበርበት ቀን ነው። የጠላት ኃይል ራሱን የሚያድስበት ቀን ነው። አንተ ላይ ግን አይችልም። አንቺ ላይ ግን አይችልም። ዛሬ እግዚአብሔር አምላክ በቅባት ይሞላሃል። ጠላቶቻችሁን በግንቦት ወር ሽባ ታደርጋላችሁ። ደም አይፈስም። አሜን በለው። እስቲ እጆቻችሁን አንሱ። በአገር ደረጃ ራሱ ግንቦትን የሚጠብቅ ያዝ። እጆችን አንሳ። አም ፕሮፌት ኦፍ ጋድ የእግዚአብሔር ነብይ አይኖቼ ተከፍተዋል። የማይሆን ነው የምነግርህ። በግንቦት ወር በአገር ደረጃ ደም ለማፋሰስ የሚፈልግ ዘንዶ አሁን ተያዘ። ዘንዶ አሁን ተያዘ። ዘንዶ አሁን ተያዘ። ፕሊዝ ተቀበሉ በጌታ በኢየሱስ ክርስቶስ። ሰዎች በቃል ብቻ የሚጫወቱትን ጨዋታ አይደለም የምናየው። መንፈስ ዓለም የተዘጋጀውን በጨለማ ዓለም የተቀነባበረውን በአገር ደረጃ ደም ለማፍሰስ የሚንቀሳቀሰውን መንፈስ እናየዋለን። ነገር ግን እግዚአብሔር አምላክ ሚያዝያ ላይ መጥቶ እኛን እንደዚህ ከነገረ በግንቦት ላይ እግዚአብሔር ድል ያደርጋል። አሜን። ግንቦት ላይ እግዚአብሔር በኢትዮጵያ ላይ ድል ይሆናል። አሜን። አሜን። ባለው በኢየሱስ ስም አሜን። ኧረ አንድ ሰው አሜን ይበል። አሜን። ግዴላችሁ አሜን በሉ። አሜን አሜን አሜን። እኔ የሚበረውን እንደ አሞራ የሚበረውን ዘንዶ ሆኖ ፍላይንግ ስኔክ ፍላይንግ የሚበር እባብ አያለው ኢትዮጵያ አየር ላይ ግንቦት ከመግባቱ በፊት ዛሬ እግዚአብሔር ቤተክርስቲያንን እያስጮኸ ያለበት ምክንያት እንደዚህ አይነት ዘንዶ እንዲሞት ነው። አሜን አሜን። እንደዚህ አይነት ዘንዶ እንዲገደል ነው። አሜን። ይገደል በኢየሱስ ስም። አያው ግንቦት ሁለት አላለም። ግንቦት አንድ ቀን ልጇን እበላለሁ አለ። ትበላለህ ግንቦት ስንት ቀን? ግንቦት አንድ በዋዜማው ትበላለህ። ኦኬ በግንቦት ወር ብዙ ደም መጠጣት ፈልጋል ማለት ነው። ወንዝ ዳር ያርዱልኛል፣ ዛፍ ስር ያርዱልኛል። ኦኬ ሰዎች አሁንም ያከብሩ። ወንዝ ዳር ይታረድልሃል፣ ዛፍ ስር ይታረድልሃል። ብዙ ሰዎች አሉ። አንተ ብዙ አሉ። ሙሉ ዘሯ ኦኬ አንድ እሷ ብቻ መለጠች። አሁን በጌታ በኢየሱስ ስም የዚችን እህት ሙሉ ዘር ከዚህ ዘንዶ ከዚህ ደም አፍሳሽ መንፈስ እለያለሁ ዛሬ። አሜን። እለያለሁ ዛሬ። ጀበናውን ሰብራለሁ ዛሬ። ጎጆውን አቃጥላለሁ ዛሬ። በናዝሬቱ ጌታ በኢየሱስ ስም ጎጆውን አቃጥላለሁ፣ ጀበናውን ሰብራለሁ፣ መሰዊያዎችን አፈርሳለሁ፣ መንፈስ መታለሁ። ይወጋግና Jesus Christ. Hallelujah. የት ናቸው ቤተሰቦችሽ? ጎንደር ናቸው። ኦኬ ጎንደር ናቸው። ስንት ልጆች አሉሽ? 2።
ይዘሻቸው መተሽ ይሆን እነሱ ልጆች? ወንድየው አልመጣም። እንዳጋጣሚ ለሷ ብዬ ነው የመጣሁት እንጂ ለኔ አስቤ አልመጣሁም። ሴቷ እሷን ነው ይዤ የመጣሁት። የቷ? የእግዚአብሔር ሰው አረንጓዴ ቲሸርት ያደረገችውን በፊት ለፊት መንፈስ የጣላትን ልጅ ይዛ መታ ነው እሷ የእግዚአብሔር መንፈስ ያገኛል። እሷን ይዛ መጣች አዎ እንድትፈታ። አዎ ምክንያቱም ግንቦት አንድ በዋዜማው እሷን ሊበላ ይፈልጋል። አንሷታ ታዲያ። እንኳን ደስ አለሽ። የተሸነፈ ጠላት አይታየሽም። የተሸነፈ ጠላት ግንቦት አንድ ሊበላ ራሱ ይበላል። ተመልከቱ። wherever you are in the world ተመልከቱ። እናትየው እዚህ ነው ያለችው። ልጇን ለመብላት የሚፈልገው መንፈስ እናትየዋ ላይ ተቀምጧል። ሰው ልጇን አታክ አድርጓል። ልጇ ደግሞ እዚህ ወድቃለች። እናቱ እዛ አለች። የእህቷን ባል መታለች በጠዋቱ። አዎ ከእህቷ ጋር ነው የምትኖረውና ከእህቷ ጋር ሁሉ በጠዋቱ ተጣልታለች። አዎ ይጣላሉ፣ ሁሌም ይጣላሉ። ግን ላይ ያለ እንትን መንፈስ እንዳላቃለሁ። ግን እሺ አትልም ወደዚህ ለመምጣት። ዛሬ ከሱ ጋር ተደባድባ እንዳላይሽ ውጭልኝ ምናምን እያላት አልጋ ላይ ጥቅልል ብላ ተኝታ ነበር። ማን ነው እንዳላይሽ ያላት? የእህቷ ባል መጥተዋለች፣ መጥቷታል። እሷም የእህቷ ባል ጋር ነው እንዴ? እህቷ ጋር እየኖረች እህቷን ባልየውን እሱ በእንጨት በዱላ ግርግሯን ሲመታት እሱ በዱላ ግርግሯን ሲመታት እሷ ደግሞ በጥልፍ የሆነ እንትን ጣውላ ትልቅ ጣውላ እሷ ደግሞ ወገቡ ትሏለች። እሷ ከላይ ወገቡን ትሏለች። አጭር ነው። እሱ ከስር እግሯን ይመታል። ወገብና እግር የእህቷን ባል አጭር ነው እሱ። ይሄ ከባድ ነው። ይሄ ከባድ ነው። አንተ ትዳር ሊያፋታ ነው የመጣው ማለት ነው። አንተ እሳት ይዞሃል። ጭንቅላት ላይ እሳት አለ፣ እግር ላይ እሳት አለ፣ ሆድ ላይ እሳት አለ፣ ሰውነት ላይ እሳት አለ። ይሄ ልብስ እሳት ሆኗል። አሜን። ቦክሰኛው ተመልከቱ። እዴ ቦክሰኛው አየው። የት ቦክሰኛው እግር ታስሯል። አይ ካን ሬስት። ሆዷ ውስጥ ምንድን ነው የጨመርከው? አምጡ። እሱ የሚያወጣውን ነገር ያለ ሆዷ ውስጥ ያለው መርዝ አውጣው ከሆድ ውስጥ ተመልከቱ። ይህ ስራት ነው። አሁን እንትን ነው ሽባ አድርጌዋለሁ። እግሩን አሰሬያለሁ። መርዙን እጃችሁን ዘርጉ እስቲ። ቤታችሁ ሊዘርፍ የመጣውን የሌብነት መንፈስ የምታስሩበት ቅባት የምትፈልጉ ስንት ናቸው? አሜን። ያንተን ዕቃ ሲነሳ እግሩ ተቆልፎ እንዲቀር አሜን። የስ አሁን የእግዚአብሔር መንፈስ ስጣቸው እያለኝ ነው። አሜን። ያዙ። ያንቺን ዕቃ፣ ያንተን ንብረት፣ ያንተን ስራ፣ ያንተን ነገር ለመውሰድ የሚመጣ ግቢ የሚገባ ያንተ ጓዳ የሚገባ በናዝሬቱ ጌታ በኢየሱስ ስም የሚያስር ቅባት ተቀበሉ። ሆነባችሁ። አሜን። ተቀበልኩ በኢየሱስ ስም። አሜን። እንደዚህ ነው ሽባ የምታረጉት። ኦኬ፣ ሰዓት አልቋል። ሁለተኛ እንዳትመለስባት በናዝሬቱ ጌታ በኢየሱስ ስም ሂድ፣ ልቀቀው። የተደረገልኝ ውለታ ተቆጥሮ አያልቅም በጌታ። ሰላም እመኛለሁ ለአገሬ ኢየሱስ ይከብራል በምድሬ።